በጥሞና ነው ማዳመጥ የምፈልገው። ቆይ እንዳትጀምሪ ብያት ጓግቼ ቡናዬን ቀድቼ ሁለተኛ ሴን ይዤ መጥቼ ተደላድጌ ተቀምጬ እህቴ ጀምሪ ያልኳት ስለት ዝባዝንኬ የምታውረው አንድ የረባ ነገር ሳታወራ ከአሁን የተሻለ ነገር ታወራለች። ወደ ዋናው ታሪክ ትገባለች። ከአሁን ትገባለች ስንል ጭራሽ የፍቅር ታሪኬን ዛሬ አይደለም የምነግርሽ። ስለ መዳም ገባች፣ መዳም በላች፣ መዳም ወጣች ብላ ስለ መዳም ቤት ስለቀያየረቻቸው መዳም ቤቶች አወራችልን። ከዛ እሺ የፍቅር ታሪኩን ዛሬ አይደለም የምነግራችሁ እና ይህ ሁሉ ታግሰን ስለ አራት መዳሞች ቤት ታሪክ ያዳመጥንሽ በትዕግስት 1 ሰዓት ሙሉ እኮ የፍቅር ታሪክሽ ሊራባ ይችላል ሊጣፍጥ ይችላል ብለን ነው እኮ በትዕግስት የጠበቅነው። በመጨረሻ ላፈቀርሽው ሰው ምንድን ነው የምታወሪው? ታሪክ የተኖረ ነገር አትነግሪኝ እንዴ? ትፈላሰፍብናለች እዚህ። ፈጣሪ ስራሽን ይስጥሽ። የምር በጣም ነው እንትናችን የፍቅር ታሪክ የመስማት ጉጉታችንም በአንዴ አምጥታ ቀዝቃዛ ውሃ ቸልሳ አጠፋችው። ለዚህ ነው እንዲጓጓውት ለዝባዝንኬ ወሬ። ኢቨን ፈጠራ ነው ያወራችሁ ሁሉ ፈጠራ ነው። ምንም ይሄ የተኖረ አይደለም፣ በፍጹም ይሄ የተኖረ አይደለም። ዝም ብሎ ለፎሎ ይገቡና ታሪክ ፈጥረው ያወራሉ እንደሷ። ጓግቼ እንደዛ። እሺ ሌላ እውነተኛ ታሪክ ያለው እንዴ? ቁጭ ብለን ሱሌ እያለች ነው ሰሚራ። የታል ሱሌ? የእሱ ታሪክ ይሻላል ከሷ። የታለ ያቺ የልጥጥ ቺክ የወደደው እሱ ችስታ ሆኖ የልጥጥ ቺክ የወደደ ልጅ አለው። ማን ነበር ስሙ? ሱሌ የት ነክ? ያንተ ታሪክ ይሻለናል። የእሱ ግፍ ነው። አስገቡኝ ታሪኬ ልጨርስላችሁ እያለ ኮመንት ላይ ንቃ ነው። የእሷ ሰስፔንስ ነው። የእሷ ይሻለናል ብለን እንጠብቃለን። እና ወንድሜ ያንተ ግፍ ነው። ና ግባ። አቡዬ ኔቱ በጣም አዛረገኝ። አሁንም ሳይቋረጥብን ንገረን። ያንተ ግፍ እኮ ነው እሷ ላይ እየጣለን። አዊ በጣም የኔ ግን አስተማሪ ነው። ምንም ልምለው አልችልም። ትንሽ ከበድ ስለሚል ማለት ነው። እስቲ ነው ከበድ ያለ ነው አምልሽ ማለት ነው። አቡ ገና የሆነ ሰፈር ላይ የማታውቂው ሰው የሆነ ስልክ ሰጡሽ ምናምን፣ ስለ እሷ ፎቶም አላየሁም። ኔትወርክ የለም ነበር በአጋጣሚ ማለት ነው። ዳታ ተዘግቶ ነበር እና የማትጠብቂው ነገር ስታገኝ ልጁ ደግሞ የነገረኝ በጣም አግዝፎ በጣም እንዲህ ሰላም ራሱ አትልህም ምናምን አለኝ። አይ እንዳለውም ደልት ነች። ሰላም ለማለት ራሱ እጁ አለሳለሱ ምናምን ጀቱን መኪና ይዛ እዛ ድቅ እኮ በቃ ኦልሬዲ ሰላም አልካት። አንተ መቼም ታናግረኛለች፣ ይቺማ ትበዛብኛለች፣ ሀብታም ናት፣ ቆንጆ ናት ብለክ አንተ ፈርተክ ነበር። እሷ ግን ፈልጋት መጣች። እሱ ጋር ነው እና አሁን ራሱ ያው ፎንቀዋለ። እኔ ደግሞ መቅረብ አልፈለኩም። የሚገርምሽ ማለት ነው አሁን ላይ በጣም እንዳገባት በጣም ትፈልጋለች። ሽማግሌ ላክ ትለኛለች። እኔ ደግሞ ያው ሌቪሌ ዝቅ ስላለ ደበረኝና ወደኋላ ማለት ፈልግ። እዚህ ላይ ነው ያለው ታሪኩ። አሁን ገና ነን። ያው ጓደኛ እንስቲል ነው። ይህን እንዴት እስኪ እኔ ቢሆን ወይም ምን ላድርግ? የምሬን ነው የምልሽ። እኔ ጨንቆኝ አሁን ሽማግሌ ላክ በቃ እዛ እየቀለድኩ አይደለም። ያው የምልሽ ሀብታምና ድሃ ከባድ ነው። እኔ እንደዚህ አይነት ከባድ ታሪክ በህይወት ገጥሞኝ አያውቅም። ከአቅሜ በላይ ነው። ለሳይካትሪ እኔ በላይ እውቀት ላላቸው እኔ አሁን ዲግሪን ያለኝ ማስተርስ ላለው ሰው አማክር ማስተርስ ያለው ኧረ ሙዳተሽ ምር ሙዳተሽ ከበድ ያለ ነው። በጣም ይከብዳል። ከባድ ነው ታሪክ። ምን ብዬ አስተያየት ልስጥህ? ለዚህ በጣም እውቀት ያለው ሰው ከኔ በላይ እውቀት ያለው ሰው ያስፈልጋል። ወይኔ ዛሬ ሶሪ ግን እየቀለድኩ አይደለም እኮ። በቃ አግባታ ከወደድካት ምን ትጠብቃለህ? ሽማግሌና ከአግባት ምንድን ነው አሁን? ይህ ፋሚሊዎቿ በጣም ልጥጥ ያሉ ናቸው። ደህና ነኝ። እንዴት አድርጌ ማግባት? በራስ ተማመን በራስ መተማመን ካለክ ምንም ማለት አለ። እሷ ከወደደችክ እሷ ብር ቢዝነስ ትጀምራላችሁ፣ ትሰራላችሁ፣ ታድጋላችሁ፣ ትቀባላችሁ፣ ትወልዳላችሁ። አለቃ በቃ እንቁላል አለ ወይ እየተባልክ ነው። ባለሱቅ ናት መሰለኝ። ሱቅ በር ላይ ነክ ወይም ባለሱቅ ነክ? እንቁላል አለ የምትል ሴት ልጅ ድምፅ ሰምቼ ነው። አጋጣሚ ውጭ ላይ ነው እንጂ አይደለም።
እየቃምክ ነው? ኧረ ላሳይሽ። እንደ ሀቡዬ የሆነ መጋዘን አለ፣ አነስ ያለች መጋዘን፣ ያው ፋሚሊ ነች እና ትንሽ ደግሞ በጣም ብቻ ከባድ ነው። ብቻ ይመችሽ። በጣም ከባድ ነው። አይዞህ በርታ ወንድሜ። አይሽ ቴንኪዩ። እሺ ብራዘር ይመችክ። እሺ የፍቅር ታሪክ አለኝ ወይም አስተማሪ ታሪክ አለኝ የሚል ሰው ይጻፍ። የፍቅር ታሪክ አለኝ ወይም አስተማሪ ታሪክ አለኝ። አሁን ሌላ ሰው ነው የሚመስለው። ቲክቶክ እኮ ሀቢባ መሆኔን አያውቅም። ሌላ ሰው ነው የሚመስለው ከማስኩ ጋር። ሌሎቹ ማስኮች እስከሚመጡ ጨንቆኛል። እስከሚቀያየር በከለር ነጭ አርጌ እመጣለሁ፣ ወርቃማ ምናምን እየቀያየርኩ። አሁን ለጊዜው ይሄ ብቻ ነው ያለኝ። አዎ እኮ ሌላ ሰው ነው። አሁን ቲክቶክ ሀቢባ መሆኔን አያውቅም። ሌላ ሰው ነው የሚመስለው ለቲክቶክ። እሺ አስተማሪ ታሪክ አለኝ ወይም ከአረቦች ጋር ትንሽ ጌም ልጫወት እንትናችን እስኪደርስ። ምን ትላላችሁ? ጌም ከአረቦች ጋር ወይስ የፍቅር ታሪክ? ዩ ሉክ ቢዩቲፉል ቴንክ ዩ